ሉሊት ልዕልት እንደዛ ከቤት ካባረረቻት በኋላ ዳዊት በግድ ጎትጉቶ ወደ ቤት ይዟት ይሄዳል። ከዛ በኋላ በጣም ተናዳ ስለነበረ ካሌብ ጋር ትደውልና እንዲገናኙ ታደርጋለች። ካሌብ ጋር ተገናኝታ ምን እያደረክ ነው ያለኸው? የት ነው የደበቅካት? ምን እያደረክ ነው ያለኸው? የደበቅክበትን ቦታ ንገረኝ ብላ ስጮህበት ምን እያልሽ ነው? እኔ አልገባኝም። ስለምንድን ነው የምታወሪው ሉሊት? እኔ አልገባኝም፣ እባክሽን ታስረጅኛለሽ ብሎ ሲላት እያወቅ ታስረጅኛለሽ ትለኛለህ እንዴ? ያደረከውን ነገር እኮ አንተ ታውቀዋለህ። አልማዝን ምን ውስጥ ነው ያስገባሃት? ካንተ ውጪ ይህን ነገር የሚያደርግ ሰው የለም። እናም ተናገር፣ የት ነው ያደረካት ብላ ስትለው እኔ በማላቀው ነገር እየወነጀልሽኝ ነው ሉሊት። እስከዚህ ድረስ አታምኘኝም ማለት ነው? የኔና ያንቺ እምነት እዚህ ደረጃ ደርሷል ማለት ነው እያለ ሲጮህባት፣ እሷ ደግሞ ካንተ ውጭ ማንም ይሄን ነገር ሊያደርግ አይችልም። አንተ ነህ በማይረባ ነገር ወይም በትክክለኛ ባልሆነ ወንጀል እየወነጀልካት ያለኸው ስትለው፣ እሱ ደግሞ ቆይ ግን አዝነሽላት ነው? ይገባታል እኮ ሲያንሳት ነው ሲጀመር። እኔ ብዙ ነገር አድርጋኛለች፣ አንቺም ብዙ ነገር አድርጋሻለች። ስለዚህ እሷን መበቀል ሲገባሽ እንዴት ነው የምታዝኝላት ብሎ ሲላት፣ እሷ ደግሞ በዚህ ደረጃ ልበቀላት አልፈልግም። አንተ ግን ይህን ነገር ማድረግ የለብህም። ደግሞ እውነትም አድርገው ከሆነ እኔ በምደርስበት መንገድ እደርስበታለሁ ብላ ይለያያሉ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንኳን በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ በተለይ ላይክ ማድረጋችሁን አትርሱ ውዶቼ። አመሰግናለሁ ስለምታበረታቱኝ። እናም ኢንስፔክተር ተብዬው በድጋሚ ወደ ቤት ሄዶ በጣም በሚያሳዝን ሁኔታ ልዕልትን ለሌላ ነገር ስለሚፈልጋት እባክህን ተከብረህ ኑር፣ እኔ ካንተ ጋር ምንም አይነት ግንኙነት እንድኖረኝ አልፈልግም፣ እባክህን ተወኝ፣ በቃ ተነጋግረን ልንነጋገርበት የነበረውን ጉዳይ ተነጋግረን ጨርሰናል። ስለዚህ እኔ ካንተ ጋር ምንም አይነት ግንኙነት እንድኖረኝ አልፈልግም ስትለው፣ እሱ ደግሞ ከኔ ጋር እንድትኖር ይፈልጋለሁ፣ እገባሻለሁ፣ የኔ ነው የምትወኙ፣ ከኔ ውጪ ማንም ሊነካ አይችልም ሲላት ቱ ብላ ፊቱ ላይ ስተፋበት፣ እሱ ደግሞ በጥፊ ይላታል ማለት ነው። በጥፊ መቷት ጥቷት ይወጣል ማለት ነው። በጣም በሚያሳዝን ሁኔታ እንዴ ሰው አኩያውን አያውቅም እንዴ? በዛ ላይ በግድ አልወድህም አልፈልግህም እየተባለ በግድ ካልወደድኩሽና ካላፈቀድኩሽ ወይም ካላገባውሽ ያለበለዛ እናትሽን እስር ቤት ወርውሬ እስከ ህይወት ዘመኗ ድረስ እየማቀቀች ትኖራለች ስላላትኝ በጣም ነበረ እያለቀሰች የነበረችው። በጣም ነበረ ስታዝን የነበረው። እናም እንደዛ እያለቀሰች እያለ ማንም አልደረሰላትም። ምክንያቱም ከቤትም ማንም የለም ሲጀመር። ስለዚህ እንደዛ አልቀሳ በሌላ በኩል ዳዊት፣ ኤልሳ እና ልዕልት አንድ ላይ ቁጭ ብለው እያወሩ ስለተከሰተው ነገር ማን አግቷት ይሆን፣ ማን አድርጎት ይሆን ይሄን ነገር እያሉ እያወሩ እያለ መቼስ ኤልሳ ነገር አጠግብም አይደለ? ምናልባት ከልብም ሊሆን ይችላል፣ ምን ይታወቃል ብላችሁ ነው። ሰውን መጠርጠር ግድ ነው። እናም ብጠረጥሩ መልካም ነው። እሱ ይሆናል ያደረገው። ስለዚህ ለምን አጠረጥሩም ስትላት፣ ልዕልት ደግሞ በፍጹም ይሄን ነገር እሱ ያደርጋል ብዬ አላስብም፣ በዚህ ደረጃም የክፋት ጥግ ይሄዳል ብዬ አላስብም። ስለዚህ እሱ አያደርግም ብትላት፣ አይ በፍጹም ሊያደርገው ይችላል አይታወቅም ስትል፣ ዳዊትም ያ መጠርጠሩ መልካም ነው ግድ ነው። እናም ማን እንዳደረገውና ማን ሊያደርገው እንደሚችልም ሁላችንም መጠርጠር አለብን። በነገራችን ላይ ይህን ነገር እኔ ዝም አልልም። በምደርሰውበት መንገድ ወይም በማቀበት መንገድ ላቀው እችላለሁ። እናም ሉሊት ካሁን በኋላ ከጠገብሽ ሆናለሁ ወይም ከጎንሽ ሆናለሁ ብዬሻል ነበረ ባለፈው። ስለዚህ አይዞሽ፣ እኔ ይህን ነገር እደርስበታለሁ። እኔ አንቺ ዝም በል ብትይኝም በፍጹም ዝም የምልበት ጉልበት የለኝም። እናም በምደርስበት ወይም በማገኘው መንገድ አገኘዋለሁ ሲላትኝ፣ ሉሊት ደግሞ በፍጹም ዳዊት ይህን ነገር አንተ እንድትገባበት አልፈልግም። ምክንያቱም ነገሮች ውስብስብ ያሉ ስለሆኑ አንተ ገብተህ እንድትሰቃይ ወይም ወንጀል ውስጥ እንድትገባ አልፈልግም ስትለው፣ እሱ ደግሞ በፍጹም እገባበታለሁ እንደዛ አደርጋለሁ ይላታል ማለት ነው። በነገራችን ላይ ኤልሳ ከዚህ አሁን ከምነግራቸው ፓርት በፊት ስለ ካሌብ መጥፎነት ነበር ስታወራ የነበረ፣ ጥሩነት ነበር አንገቷን ገትራ ስታወራ የነበረው። ከዛም አሁን ደግሞ ገንጠል ብላ በጣም በሚገርም ሁኔታ ለምንድን ነው እንደዚህ የምታደርገው? ካሌብ እኮ ይሄንን አያደርግም ስትላት፣ ምን ነው ቅድም ጥሩ ነው እያልሽ ሽንጥሽን ገትረሽ ስትከራከሪልት አልነበር እንደ እየተባባሉ ሁለቱ ያወራሉ። እናም ኤልሳ ደግሞ ካሌብን ማግኘት አለብኝ፣ ካሌብን ማናገር አለብኝ ብላ ካሌብን ቀጥራ የምትነግረው ስለ ኤልሳና ማለት ሉሊትና ዳዊት አንድ ላይ ቁጭሎ ስለሱ እንደሚዶሉትና መጥፎ ነገር እንደሚያወሩ ለካሌብ ትነግረዋለች። ግን ሰው በጣም ነው የሚገርመው።
ማለት ስለ ወንድሟ መጥፎነት ሂዳ የምታወራው ለዛውን ለማይወዳት ለማያፈቅራት ለካልብ ነው ማለት ነው። እናም ዳዊትና ሉሊት ስላንተ ነው የሚያወሩት፣ እሱ ይሆናል ሊያገታት፣ ከሱ ውጭ ማንም ሊያገታት አይችልም እያሉ ስላንተ ነው ሲያወሩ የነበረው። እና ደግሞ የዳዊትና የሉሊት ቅርበት በጣም የተለየ ሆኗል ይመስለኛል። ካንተ ጋር ምንም አይነት ግንኙነት እንዲኖራት አትፈልግም ካሁን በኋላ። ስለዚህ ለዛም መሰለኝ ከሱ ጋር በቃ ግንኙነታቸው ልነግርህ አልችልም። እንደውም ትንሽ ቆየት ብለውማ አብረው ሳይኖሩ አይቀሩም። ስለዚህ አንተ ከሷ ጋር ያለህን ግንኙነት ለምን አታቆምም? በቃ ተዋታ ስትለው እና ሉሊት እንደዚህ አለች። በዚህ ደረጃ ለኔ እምነት አጣችብኝ፣ እኔን አታምነኝም፣ እኔን እንደዚህ ታደርገኛለች ብላ ስትለው በቃ ለምን አትተዋትም? አንተ ምን ትሰራልሃለች? ለምን አትተዋትም? ምን ታደርግልሃለች? ሲጀመር አንተን አትወድህም ስትለው በፍጹም እሷ ለኔ እንደዚህ ልትሆን አትችልም። በዛ ላይ ደግሞ ወንድምሽ ይሄን ነገር ማቆም አለበት ሲላት፣ ሲቀጥል ደግሞ አንቺ ይህንን ስለነገርሽኝ አመሰግናለሁ ብሏት ይለያያሉ። ከተለያዩ በኋላ በድጋሚ ዳዊትና ኤልሳ ሉሊት አንድ ላይ ቁጭ ብለው እያወሩ አሁንም ሽንጧን ገትራ የምትከራከረው ካሌብ ይሆናል ነው። ኤልሳ ካሌብ ይሆናል፣ መጀመሪያ ካሌብ ይሄንን አያደርግም እያለች የነበረችው ኤልሳ ትንሽ ቆየት ብላ ግን ካሌብ ይሆናል ያደረገው፣ ለምን አጠረጥሩም? እሱ ለሱ ያለው አመለካከት በጣም ጥሩ አይደለም። ስለዚህ እሱ ሊሆን ይችላል፣ አይታወቅም። ለምን እሱን አጠረጥሩትም ስትላት፣ ሉሊት ደግሞ ቆይ አንቺ ቅድም ስለሱ ሽንጥሽን ገትረሽ ስትከራከር ያልነበር እንዴ? ይሄን ነገር እሱ አያደርግም፣ እሱ እንደዚህ አይነት መጥፎ ነገር አያደርግም እያልሽ ነበረ። በዛ ላይ አንቺና እሱ ምን ያክል ግንኙነት ነው ያላችሁ? ማለቴ ምን ያክል ነው የምትተዋወቁት? ስትላት እንዴ የትምህርት ቤት ጓደኛ አይደል እንዴ? አውቀዋለሁ። ምናልባት አንቺ ከምታውቂው በላይ ላውቀው እችላለሁ ስትላት እና እኔ እሱን ስላወቅኩት ገረመሽ እንደ ስትላት፣ አይ ምንም አልገረመኝም፣ ያው ነገሩ አዲስ ስለሆነብኝ ነው እንጂ ስትላት፣ ለምን አዲስ ይሆንብሻል? እኔ እና እሱ እኮ ከድሮ ጀምሮ እንተዋወቃለን፣ ስለዚህ አውቀዋለሁ በደንብ ስትላት፣ እሺ በቃ እኔ ምንም አልመሰለኝም፣ ግን ነገሩ ስለገረመኝ ነው አንዴ ወደዛ አንዴ ወደዚህ የምትይው ነገር ብላ ዝም ትላታለች። በሌላ በኩል ኢንስፔክተር እና ካሌብ ይገናኛሉ። እና ካሌብና ኢንስፔክተር ተገናኝተው ኢንስፔክተሩ ይህን ነገር ካንተ ውጭ ማንም ሊያደርገው አይችልም፣ አንተ ነህ አልማዝን የደበቅካት ሲለው፣ በፍጹም የማውቀው ነገር የለም፣ ስለምታወራው ነገር እኔ አላቅም፣ ምን እያልክ ነው ያለው ብሎ ስለማውራው ነገር ታውቃለህ፣ አልማዝን የደበቅካት አንተ ነህ፣ አልማዝን ካደረክበት አምጣ፣ ይችን ሴትዮ ካላወጣሃት ወንጀል ውስጥ ነው ምከትክ፣ እስር ቤት ወርውሬ በህይወት ዘመንህ ሁሉ እንዳትወጣ አደርግሃለሁ፣ አሳይሃለሁ እያለ ይዝትበታል። እሱ ደግሞ ምንም ነገር አላደረኩም፣ እኔ ያደረኩን ነገር የለም፣ የምታወራው ነገር አልገባኝም፣ ምን እያልክ ነው ያለው? እኔ ይህን ነገር አላደረኩም፣ አላገትኳትም ብሎ ይለዋል። እሱ ግን እሱ እንዳደረገ ነው የሚቀስርበት ጣቱን። በነገራችን ላይ እኔም ራሴ እርግጠኛ ሁኜ የምነግራችሁ አልማዝን ያገታት ካሌብ መሆን አለበት። ከሱ ውጭ ሌላ ማንም ሊያገታት አይችልም። ምክንያቱም እየጠረጠረ ያለውና እሷን መግደል ወይም በቃ እስር ቤት እንድትገባ ማድረግ የሚፈልገው እሱና እሱ ብቻ ነው። ፊት ለፊት ከሚገላትና እሱ ራሱ ሄዶ ከሚያግታት ወይም የሆነ ነገር ከሚያደርጋት በሰው አድርጎ አሳግቶ እሱ ማሰቃየት የሚፈልግ ይመስለኛል። ያው እሷ ስራዋ ነው። በነገራችን ላይ በጣም የብዙ ሰው ህይወት አጥፍታለች። በጣም ብዙ ሰዎች እንዲሰቃዩ አድርጋለች። ነገር ግን አሁን ማን ነው ትክክለኛ ያሳገታት? ማን ከማን ጋር ነው መጣላት ያለባት? ማን ነው እውነተኛ ሰው ያገታት የሚለው በጣም ግራ የሚያጋባ ነው። ከዛ ባለፈ ልዕልትም ያልተገባ ነገር ሉሊትን ተናግራታለች፣ በማታቀው ባላደረገችው። ያው እናቷና ልዕልት ጸብ ስለሆነ ብቻ ካንቺ ውጭ ይሄን ነገር ማንም ሊያደርገው አይችልም እያለቻት ነው። ከዛ ባለፈ ኤልሳ ከዛ ሌላ ወሬ ከዚህ ሌላ ወሬ ተመሽቷታል። ብቻ ምን ብዬ ልንገራችሁ፣ ድራማው በጣም ውስብስብ ያለና ግራ የሚያጋባ ድራማ ሆኗል። ውድና የተከበራችሁ ቤተሰቦች፣ ውሸት፣ ክህደት፣ ገንዘብ ወዳድነት፣ ራስ ወዳድነት የሚታይበት ድራማ ነው። አንድ ሰው የሚሰቃይበት፣ እውነትን ይዞ የሚጋፈጥ ሰው የሚጎዳበት ድራማ ነው ድራማው። እናም ውድና የተከበራችሁ ቤተሰቦች እናንተስ ምን ትላላችሁ? የእውነት ወይዘሮ አልማዝን ማን ይሆን ያገታት? ማን ነው ያገታት? ካሌብ ነው ወይስ ይሄ ኢንስፔክተሩ ነው? እኔ ሁለቱን ነው የምጠራጠረው በነገራችን ላይ። አንደኛ ኢንስፔክተሩ ነው፣ ሁለተኛ ደግሞ ካሌብ ነው መሆን ያለበት። ምክንያቱም ኢንስፔክተሩም የራሱ ጥቅም ስለሚፈልግ
ልጅቱን እንድድርለት ስለሚፈልግ እሷ ደግሞ አይቻልም ስላለችው ለዛም ሊሆን ይችላል። ወይም ደግሞ እሷን ልጅቷን ልዕልትን ለማስፈራራት አንቺ እሺ ካልሽኝ እናትሽን እፈታልሻለሁ ወይም እናትሽን አመጣልሻለሁ ለማለትም ሊሆን ይችላል። ብቻ ለማንኛውም ሙድና የተከበራችሁ ቤተሰቦች ሁለቱም እየተጨቃጨቁ እያለ ነው ድራማው ያለቀው። እኔም እዚህ ላይ ያበቃለሁ። ቀጣዩን በሚቀጥለው ይዤ እመጣለሁ። አመሰግናለሁ።